ሊያ ሾ የኔ ታላቅ እህት ናት። በጣም የሆነ ጊዜ ላይ በጣም ነበረ የምንቀራረበው። ከዛ የሆነ ሰዓት ወደ ስደት ሄደች። ወደ ስደት ከሄደች በኋላ ግን ባህሪዋ ተለወጠ። ብዙዎቻችን በዩቲዩብ የምናቃት ከዛም ቀደም ብሎ ደግሞ በፌስቡክ ብዙዎች የሚያቋት ተጽዕኖ ፈጣሪ የዩቲዩበርም ኢንፍሉዌንሰር ነች የምትባለው ሊያ ሾን በተመለከተ አንዲት ግለሰብ ወደ ሚዲያ በመምጣት እጅግ ከባድ መልእክቶችን በማስተላለፍ እባካችሁ እርዱን፣ ሊያን የምታውቁ በቅርብ ያላችሁ ሰዎችም ተባበሩን፣ መልእክትም አድርሱላት፣ ከባድ የህይወታችን ፈተና የቤተሰባችንም ችግር ሆናለች ስትል መልእክቷን አስተላልፋለች። ብዙዎቻችን በሶሻል ሚዲያ ስሟ ሊያ ሾ በመባል ነው የምናውቃት። ትክክለኛ ስሟ ብሩክታዊት ያሬድ ነው። ታዲያ ይቺ ቤተሰብ ወደ ሚዲያ በመምጣት የተናገረችው ነገር ደግሞ ብዙዎች ያልጠበቁት ሆኗል። ሙሉን እናስደምጣችኋለን። ይቺ ግለሰብ ለምን ሊያ ልትናገራት እንደፈለገችና ማስጠንቀቅ ስለፈለገችበት ወሳኝ ነጥብም በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ሁሌም እንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። በቪዲዮ መግቢያ እንደተመለከታችሁት አንዲት ግለሰብ ወደ ሚዲያ በመምጣት ዛሬ ሁሉ ነገር ነው ማውጣት የምፈልገው፣ የታፈኑትን ሚስጥር መናገር ፈልጋለሁ ስትል ነበር በቪዲዮ መግቢያ በራሷን በለቀቀችው የቲክቶክ ቪዲዮ ላይ ስትናገር የነበረው። ታዲያ ዝምታይን ዛሬ ሰብራለሁ በማለት ነው በቪዲዮ መግቢያ ያያችሁትን መረጃ ያካፈለችው ማለት ነው። ይቺ ግለሰብ ያለችው ሊያ ሾ እህቷ እንደሆነች ታላቅ እህቷም እንደሆነች በመግለጽ ጭምር ጥሩ ፍቅር፣ ጥሩ ቤተሰባዊ ግንኙነት ነበረን። ነገር ግን ወደ አረብ ሀገር ከሄደች በኋላ ጸባይዋ ተቀያየረ። ከዛም ከመጣች በኋላ ከቤተሰባችን ጋር ከባድ ችግር ውስጥ ገባች። በጣም ከባድ አደጋም ሆናለች ለቤተሰብ ስትል አጠቃላይ ስላሉት ነገሮች ገልጻ ተናግራለች። ይቺ ግለሰብ ደጋግማ የተናገረችው ነገር አለ። አባቴ ነው ያሳደጋት፣ እሷ የእናቴ ልጅ ነች፣ በእናት በኩል እንገናኛለን። ነገር ግን እናታችን ካረፈች በኋላ እሷም አረብ ሀገር ደርሳ ከመጣች በኋላ ግን ጸባዩ ሁሉ ተቀያይሯል ስትል ነው የተናገረችው። በመቀጠልም ወሳኝ ነጥብን አንስታለች። አሁን ላይ ደግሞ ሊያ በእነሱ ቤተሰብ ላይ ከባድ ፈተና ስለሆነችበት አጋጣሚዎችና ምክንያት ናቸው ስላለቻቸው ጉዳዮች ተናግራለች። እስቲ እሱን ትንሽ ላሰማችሁ። የእናትሽን ቤተሰብ አትበጥብጪ በሏት። እናታችን ሞታለች የለችም፣ ግን እኛን እየረበሸች ነው ያለችው፣ ንብረት ምናምን እያለችን ማለት ነው። እንግዲህ ያው ብዙ ቤተሰቦች ቤት እያበጣበጠ የሚገኝ እህትና ወንድሞችን እንዳለ ሁሉንም በሚባል ደረጃ ጠላት እያረገ የመጣ አንድ ጉዳይ አለ፣ የንብረት የውርስ ጉዳይ። ታዲያ ይህንንም በተመለከተ ነው ይቺ ግለሰብ በውርስ በኩል ከእናቴ ቤተሰቦች ጋር ከባድ ችግር ውስጥ እንድንገባ አርጋናለች፣ እየደወለች በተለያዩ ሰዓቶችም እያጨናነቀች ውርስ ስጡኝ፣ ድርሻይን ስጡኝ እያለች ትገኛለች ስትል ነው ይቺ ግለሰብ ስለ ሊያ ስትናገር የነበረው። ብዙ ሰው የዚህችን ልጅ መልእክት በመስማት አንቺ የሊያ እህት ለመሆንሽ ምን ማረጋገጫ አለ? የተናገርሽው ነገርስ እውነት ለመሆኑ ምን የምናረጋግጥበት ጉዳይ አለ? ሲሉ ብዙዎች ጠይቀዋል። አያይዘውም እንዲህም ብለዋል። በቪዲዮዋ ላይ አንድ ነገር ተናግራ ነበረ። ሊያ ሾ ታላቅ እህቴ ነች ብላ ቪዲዮ ጀምራ ነበረ። ብዙዎችም በኮመንት በፌዝ በቀልድ በሚመስል መልኩ ጭራሽ ታላቅ እህትሽም ነች፣ አንቺ ነች ታላቅ የምትመሲው፣ ለማጭበርበሩ ለድራማው ታናሽ ነኝ እሷ ታናሽ ነች ብትይ ይቀል ነበር እያሉ ብዙዎች ሀሳብ አስተያየት ሲሰጡ ነበር። እንግዲህ ታዲያ ይቺ ግለሰብ ሌሎች መረጃዎችንም አያይዛ ተናግራለች። 1 ደቂቃ ከ40 ምናምን ሰከንድ ያለው ቪዲዮ ነው በቲክቶክ ላይ ያጋራችው። አሁን ላይ ከ40 ምናምን ሺህ ሰው በላይ ቲክቶክ ላይ ተመልክቶታል። ብዙዎችም ቪዲዮን ወደ ተለያዩ ቦታዎች እያሰራጩት ይገኛሉ። ስለዚህ ጉዳዮች ሊያ ምንም አይነት መልስን አልሰጠችም፣ አልተናገረችም። ምናልባት ቪዲዮ የደረሳት አይመስለኝም። በራሷ በቀጣይ በሚኖሩ ቪዲዮዎች ግን ራሷም የምትናገረው ነገሮች ይኖራሉ ብለን እናስባለን። ይቺ ግለሰብ ግን ደጋግማ ያለችው በዙሪያ ያሉ ሰዎች እንዲናገሩልን ነው የምንፈልገው፣ እኛ የእናታችንን ውርስ እኛም አልተካፈልንም እንኳን እሷ መታ ነው ያለችው። እንግዲህ ያው የእናታችንን ውርስ የእናቴን ውርስ ነው የምትጠይቀው፣ ነገር ግን ያው አጠቃላይ የቤተሰብ ሀብት ነው እያለች ነው ደጋግማ ስትናገር የነበረው። ማንም ቤተሰብ ይህን ነገር የተካፈለ የለም፣ ማንም ድርሻውን የወሰደ የለም፣ በጋራ ነው የምንኖርበት፣ በጋራ የተገኘ የቤተሰብ ንብረት ነው እያለች ነው ደጋግማ የተናገረችው። ነገር ግን ሊያ የኔን ድርሻ ስጡኝ እያለች ጨቀጨቀችን በማለት ነው የተናገረችው። ሌሎች
ደግሞ ይህንን ንግግሯንም በተናገረችበት የተለያዩ ሀሳብ አስተያየት ሰጥተዋት ነበረ። እውነት እህቷ እንኳን ብትሆኚ እውነት ሊያ ይህን ጥያቄ አንስታ እንኳን ከሆነ ትክክል ነች። ይሄ ከዚህ ቤተሰብ የራሷ ድርሻ ካላት የእናቷ ሀብት እዛ ላይ አለ ብላ ካሰበች ውርስ የማግኘት መብት አላት። ስለዚህ እንዳትጠይቅ የማድረግ አንቺ ምንም አይነት መብት የለሽም፣ ሚዲያን ብትወጪ ማንም የሚሰማሽ የለም ሲሉ ነው የተናገሩት። በሌላ በኩል ግን በመሆን እውነት ካለሽና የምታረጋቸው በተለይ ቤተሰብ ላይ የምታንጸባርቀው ነገሮች ጥሩ ካልሆኑ በሱ ልትወቅሻት ትችያለሽ እንጂ ንብረት ጠየቀች ተብሎ እሷ መኮነን የለባትም፣ መብቷን የጠየቀችው ሲሉ በሊያም በኩል ሆነው ሲከራከሩ የነበሩ ግለሰቦች ነበሩ ማለት ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ ሊያ ቀደም ብላ የሰጠችው ቃለ መጠይቅ ነበር። በተለይ ደግሞ ስለ እናቷ ስትጠየቅ የመለሰችው መልስ ከማያ ሚዲያ ጋር ከጥቂት ዓመታት በፊት ከአሽሩካ ዩቲዩበሩ ጋር ቀርባ ተናግራ ነበር። ስለ እናቷ የተናገረችበት ነገርም ብዙዎችን ነበረ እንግዲህ ስሜታዊ ያረገው። በወቅቱ እናቷን በልጅነት እድሜዋ እንዳጣች፣ እናቷ መከላከያ እንደነበረች፣ እናቷ ቤት በጣም ትፈልግ እንደነበረ ደጋግማ ሊያሾ በዛ ቪዲዮ ላይ ስትናገር ነበር። እስቲ ስለ እናቷ የተናገረችበትን ላስደምጣችሁ። በተለይ ቤትን ሁሉ እናቷ ሳታገኝ ከዚህ ዓለም እንግዲህ ህይወቷ እንዳለፈ ጭምር የተናገረችበትን ፓርት ላሰማችሁ። ሁሌም ስታወራ ምሰማት ቤት ኑሮኝ ምናምን ጤናዬ ስትል ሰምቻት አላውቅም። ቤት ኑሮኝ ነው የምትለው። ቤት ኑሮ ልጆቼን ሰብስቤ በቃ የራሴ ቤት የግሌ ቤት ምናምን ትላለች እና ሁሌም አይምሮ ይወስዳል። ወደፊት አይዞሽ እናቴ ማለት አሁን እንግዲህ ያው እንደሰማችሁት ነው። እዚህ ጋር ሊያም በንግግሯ የተናገረችው እናቴ ደጋግማ ብዙ ጊዜ የምትመኘው ቤት ነበር፣ ልጆቼን ሰብስቤ ማኖርበት ትል ነበረው። ያ የቤት ህልሟ እንኳን ሳይሳካላት ነበር ያለፈው። እኔ ሳላስደስታት ነው ህይወቷ ያለፈብኝ ብላ በቁጭት ነው በተለያዩ ቪዲዮዎች ላይ ስለ እናቷ የምትናገረው። ነገር ግን እንግዲህ እናቷ ከሞተች በኋላ እጅግ የህይወት ውጣ ውረድን እንደተመለከተች፣ እናቷ በሞተች በአመቱ ወደ አረብ ሀገር እንደተሰደደች በልጅነት እድሜዋ። ይሁን እንጂ አረብ ሀገር ደግሞ ሰርታ ባገኘችው የ3 ወር ደሞዟ ወደ ኢትዮጵያ 3000 ብር በመላክ ለእናቷ መቃብር እንዳሰራችላት ቤት እዛው በመቃብር ቦታ ላይ እንግዲህ የመከላከያ ሰዎች ያረፉበት ቦታ የተቀበሩበት ቦታ ተመሳሳይ ነበረ። የእናቴንም ከጓደኞቿ ጋር ተመሳሳይ አርጌ የእናቴን የመቃብር ቤት ነበር ያሰራሁት በመጀመሪያው የ3 ወር ደሞዜ። በሱም በጣም ደስተኛ ነኝ። በህይወት ኖራ ያልካስኳትን ነገር ያኔ እንግዲህ ከሞተችም በኋላ ያንን ቤቷን በማሰራቴ በጣም ደስተኛ ነኝ ብላ እዚሁ ፕሮግራም ላይ ስሜታዊ ሆና ስትናገር ነበረ። ታዲያ እንግዲህ በዛም በዚህም ካገኘናቸው ቪዲዮዎች እናቷ እንግዲህ በኖረችበት እድሜ የኔ የምትለው ቤት እንዳልነበራት ነው ሊያም ጠቆም አድርጋ ስትናገር የነበረው። እኔም ለሷ ባለመድረሴ ነው የሚያንገበግበኝ የሚቆጨኝ እያለች ነው የእናትነት ፍቅሯን ስትገልጽ ስትናገር የነበረው። ታዲያ እንግዲህ በተቃራኒ በሚመስል መልኩ ይቺ እህታችን ደግሞ ወደ ሚዲያ በመምጣት እናታችን ከሞተች በኋላ ውርስ አምጡ እያለች ከባድ ሁኔታ ውስጥ ገብተናል፣ እባካችሁ የምታውቋት ሰዎች ይችን ግለሰብ አስጠንቁቁልን፣ ለኔ እህቴ ነች፣ አሁን ግን ከባድ ጠላት ሆነናል ስትል ነው የተናገረችው። እንግዲህ ምናልባት እንደተባለው ይቺ እህታችን እውነት ኖሯት እውነትም እህቷ ሆና እንግዲህ ከሆነ በቀጣይ በሚለቀቁ ነገሮች እንመለከታለን። ምናልባት እንግዲህ የእናቷ ቤት ሳይሆን እንግዲህ የአባቷን ውርስ በእናቷ ወይም በእንጀራ አባቷ መካከል ያለውን ውርስ እየጠየቀች ከሆነም ሊያ እሱንም በቀጣይ የምንሰማው ይሆናል። በቀጣይም ራሷም የዚሁ ሀሳብ የተሰጠባት የተወቀሰችው ሊያም ስለ ጉዳዩ ትናገራለች ብለን እንጠብቃለን። በጠቅላላው ግን የሊያ ሾው እህት ነኝ ያለች ግለሰብ ወደ ሚዲያው በመምጣት ስላሉት ጉዳዮች አስረድታለች ማለት ነው። እሱንም በተመለከተ ነው ቪዲዮ ይዘንላችሁ የመጣ ነው። በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።